ከእግዚአብሔር ጋር ጥሩ የሚሆን ይመስለኛል። በጣም ደስ ይላል በእውነት መድብል። ከተሳካ እንግዲህ አልበሜን እለቃለሁ ያልኩት አንቺና ብሩክ ስትጋቡ ነው። ኧረ እባክህ መድብል እንዴ ወንድምክ እንዳይሰማ ይህንን ነገር እኮ ደጋገምከው። ይስማ ታዲያ ምን ችግር አለው? ወይኔ የምልሽ ብሩክ ግን ወድሻለሁ ብሎሽ አውቅ? አይ አያውቅ። እንደው እንደምወድሽ እንኳን የሚያጠራጥር ምልክት አሳይቶሽ አያውቅም? አንዳንዴ ሲከፋው ምሳሌን ቅድስትን እናትሽን አደርግልሻለሁ ይላታል እና ሌላም አለ። ቅድስት ከታላቅ ወንድም ምንም ነገር አይደበቅም። ቅድስት ታዲያ ከዚህ ጀግና ከሆነ ቤተሰብ ዘርን ማስቀጠል ደስ አይልም? ኧረ በጣም እንጂ ደስ የሚለው። ታዲያ ተፍ ተፍ በያ። ወንድሜ ሚስት ያስፈልገዋል፣ ምሳሌም እናት ያስፈልጋታል። አሁን የሚጠበቀው ከአንቺ ተፍ ተፍ ማለት ነው። ዛሬ ብሩክ ቀጥታ ወደ ቅድስቴ ክላስ ተነስቶ ሂዷል። እንግዲህ በሌሊት ቤተሰቦቻችን ምን ፈልጎ ነው ትላላችሁ? ቀን በአግባቡ መጠየቅ እየተቻለ ሌሊት ምን ሄዱ ምን አስፈለገ ቤተሰብ ትላላችሁ? እኔ በጣም ነው የሳኩት። እንግዲህ ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዴ ሰላምታ ያበያላችሁበት የዓለም ዳርቻ ይድረሳችሁ። እኔ ጋር እግዚአብሔር ይመስገን ሁሉ ነገር ሰላም ነው። እንግዲህ በዛሬው ክፍል በቃ ዳር እያልን ነው ወደ ዋናው ልንገባ ትላላችሁ። እሱ ምንድነው ዋናው? የብሩክና የቅድስቴን መጋባት ነው። እና ቤተሰቦቻችን ዛሬ እንግዲህ መድብል ዳር ሲላት ነበረ። አጥብቀሽ ያጂ ከነዚህ ከመሳሰሉ ጀግና ቤተሰብ ልጅ መፍጠር አትፈልጊም እንዴ? የጀግና ባል ሚስት መሆን አትፈልጊም እንዴ እያላት ነበረ። እና መድብል ኧረ ተው ወንድምህ እንዳይሰማ እያለችም እንዴ ታላቅ ወንድም እኮ ነኝ ተይ እንጂ ደግሞ ከኔ ሚስጥር መደበቅም ጀመራችሁ እንዴ እያለ ነበረ። እና መድብል ሲያሽኮረማት የነበረው ቅድስትም እንግዲህ እንዴት ነው ግን አንድ ቀን ወድሻለሁ አያውቅም እያላት ነበረና አይ ያው ሲከፋው ምናምን አንዳንድ ቀን እንግዲህ ለምሳሌ እናትሽን አደርጋታለሁ ምናምን ይላታል እና ሌላም አለ አለችና ቅድስት ማለት ነው። እና ቤተሰቦቻችን ዳር እያለች ነበረ። ዛሬ ሞገስ ቤት መጥቶ ነበር ከቅድስት ከብሩክ ጋር እያወሩ። እንግዲህ አንተም ቅድስትን አጥብቀህ ያዝ እንጂ ምንድነው ካሁን በኋላ ደግሞ ግርግሩ? በቃ አሁን የራስን ህይወት ጀምረና ራስን ሆነ ኑር እንዴ ምንድነው ነገሩ እያለው ነበረ ማለት ነው። እሱም እንግዲህ ነው ብለህ ነው ሞገስ ይሻላል ብለህ ነው እሺ እናንተ ካላችሁ እያለ ነበር ማለት ነው። እንግዲህ በባለፈው መድብል እንዳያችሁት ምንድነው የምታንቀላፋው እዚህ ጋር የተቀመጠች አስቀምጠህ እንዴት አይ አንተ ማግባት አለብህ መድብል ምናምን ሲለው እንዴ ያንተ ተዘጋጅታ ቁጫለች እያለች እኔ ገና እረተው ብሩክተው እያለው ነበር ቤተሰቦቻችን። እንግዲህ ቅድስትም ደግሞ እንዴ ብሩኬ ካሁን በኋላ ለምሳሌ አንድ ወንድም ውለድላት እያለችው ነበርና እሱ ምን ቢላት አሪፍ ነው? አይ የሚወልዱት ተዘጋጁ እኛማ ዝግጁ ነን አላላትም። እና በዛ ብሎ እንደዛ ሲኮርመዋት ነበረ። እሷም እንግዲህ በሚገባው መልኩ እየተንከባከበችው ነው። ዛሬ ደግሞ በጣም ተሽሎታል፣ አሪፍ ላይ ሆኗል ማለት ነው። እንክብካቤዋ እንግዲህ ዋጋ አውጥቷል። ደስ በሚል ሁኔታ እሱም ተሽሎት እንግዲህ ደህና እየተንቀሳቀሰ ይገኛሉ ውድ ቤተሰቦቻችን። በዛም የተነሳ እንግዲህ ዛሬ ቅድስቴም ክላሷት ነበር የተኛችው። ሌሊት እንግዲህ መድብልም ባለበት የተኛ ሌሊት ብሩኬ እንግዲህ ብድግ ብሎ በጨለማ ሄዷል ማለት ነው። ሲሄድም እንግዲህ ቅድስቴ ተኝታ ነበረ። ተኝታም እንግዲህ መብራቱን ብርልጭ ሲያደርገው ቅድስት ይዟ ብላ ተኝታለች። እግሯ ደግሞ ከፍራሽ ውጭ ወጥቷል ምናምን። እግሯ ደግሞ እንዴት ነው የሚያምረው! ወንዶች እኮ እንደ ውሻ ግርግር ነው የሚያዩት ጋይስ። እና ገና እግሯን ሳያት ነው በቃ የማረከችው ትላላችሁ። ከላይ ከፊቷ ሳያት ተላይ ታታይ እግሯ ፍቅር ገብቶለታል። እና ቤተሰቦቻችን እንግዲህ ሂዷል። አሁን እዛ ሲሄድ ምን እንደሚል ትላላችሁ? ነገር እየሹ ሆነ ማለት ነው። ብራምባር ተሰበረ ልንል ነው ጋይስ። ብራምባር ተሰበረ። ቅድስቴ ለምሳሌ መታከሚያ ልሸጥ ያለችውን የነበረውን ያንን ብራምባር አስቀምጣ የዛ ጊዜ ደግሞ ብሩክ ነይ ብሎ ክላስ ወስዷት የዛን ሰዓት ያመለጠ ብራምባር ስንት ጊዜ ከስንት አደጋ የተረፈ ብራምባር ዛሬ ሊሰበር ነው መስል ትላለች። ኦ ማይ ጋድ
እና ወደ ቤተሰቦቻችን ብቻ ደስ የሚል ነበረ። ሌላው ደግሞ ያሳቀኝ ፓርት ማህሌት የምር በጣም ነው የሳኩት። እንደ ኤፍራታ ይመችሽ፣ እንደው ደግ አስወጣችልኝ። እንደው በሄደችበት ደግሞ ማታር ፈዲያ ደግሞ ያችን የዝናን እኮ እንትን አስመለጥሻለሁ ብላ ነው ውጪ ብላታለች። ግን ልጅቱ እንደውም ቢትላት እንደሆነ እንጂ ወይ ማህሌት እንዱ ማህሌትማ ማለት ነው ሰክራለች፣ እንደው ሰክራለች። አሁን የት ይዛ ልትሄድ ነው ጋይስ? የት ይዛ ልትሄድ አስባ ነው? አሁን ያችን ምስኪን ደህና ደግሞ ከታገተይበት ይዛ ወጣ እኮ ደግሞ የትም አታደርሳትም፣ ትያዛለች። አሁን እኮ እንግዲህ ተልቧ ዝና እውነት ይዛ ሄዳ አስመልጣ ወደ ቤተሰቦቿ ምናምን ብትልካት እኮ ጥሩ ነበረ። ግን እዛ አጋጣሚ ሲቸግራት ማደሪያ ጣው ስትል ኤፍራታ ስታባራት እዛ ጠጋረጋት እሱ አሁን እሷን እናስወጥታ ወደ ውጭ ልታባረር ነው። ምክንያቱም እሷ ቅናት መንፈስ ይዟታል። ያቺ ልጅ እዛ ስላስቀመጠ ምናልባት እንኳን በተሳስቶ እንኳን ከእሷ ጋር እንዳይሆን ያደርገዋል። ታውቃላችሁ። ያቺ ልጅ እንግዲህ አባራ ቤቱን እሷ ለመያዝ ኤፍራታም ተዛባረረቻት። የት ልውደቅ ብላ እንግዲህ እዛ ጉፍ ለማለት አስባ በዛው ጠጋ ለማለት አስባ ነው መሰለኝ። እና ቤተሰቦቻችን እንደው ማህሌት ኤፍራታ ግን ይመቻት፣ አበረረቻት። ኤፍራታና መድብል ደግሞ አሁን ኤፍራታ ብቻዋን ሆናለች። ለመጀናጀንም ምናምን እንግዲህ ችግር የለባትም። ያው እንግዲህ መድብል ብቅ ጥልቅ ማለቱ አይቀርም። የዛን ሰዓት እንግዲህ ፍቅር ይጀመራል ትላላችሁ። እንግዲህ ዝና ደግሞ ምን አባሽንስ አይተንካሴስ አንቹል ካፋ አይተንካፋ እያላት ነው ማለትን እባክህ ርቦኛል ምሳ እንኳ ጋብዘኝ እያለችው ነበረ። እንግዲህ ጋብዟታል። ምሳ ከጋብዛ በኋላ ቀጥታ ደግሞ ኤፍራታ ጋር ነው። ኤፍራታ እንግዲህ ከዛ ያባረረች። ሌላው ደግሞ ከባዱ ነገር የነ ሞገስ ጉዳይ በጣም አስቸጋሪ ሆኗል። በጣም የሚያስጠላ ነገር ነው የሆነባቸው። ምክንያቱም እየሆነ ያለው ነገር ትንሽ ያስጠላል ማለት ነው። ያው እንግዲህ ጠበቃ ተብሎ የመጣው ሰውዬ ይሄ ያልሆነ እኔ እዛ ማለት ነው ትናንትና ጠበቃው እንዲገባ ፊቱን እኮ ዳጣና ያ ደላላው ገብተው ምን እንዲሰሩ ነው ድሮስ? ፊቱንስ ምን ሊሰሩ ነው የገቡት ነው? እና እንግዲህ ሉላ በእግሯ ወርታች ብላ ሽጉጥና ደፍታላቸው ነበረ። እንግዲህ ልብ ቢኖራቸው ጥሩ ነበረ፣ ግን ምን ዋጋ አለው? እንግዲህ በመጨረሻ ሽጉጧን ሲነካኩ ጠሻለች። ሰውየውን በር ወጣ። መርዞ ደላላውማ በድንጋጤ ይዘው ግርር ብሎ አልቀረም። አረ ወይኔ አምላኬ፣ ግርር ብሎ ቀረ። ትፋሽ የለም ምን የለ ወፍ የለም። ፈጣሪው ትዕግስቱን አድለኝ። እና እንግዲህ በመጨረሻ ውሃ ረጫጭተው እሱም ነፍሱ ተስጋው ተገናኝቶላቸዋል። የነዚህ አሁን ግን ሉላና ሞገስ ጉዳይ ትንሽ ከባድ ነው። አሁን ሉላ እንግዲህ ለሞገስ ለመናገር ፈልጋ ነበረ። እኔን ከምታጣ ንብረትህንና ተምትታሰር ብላው ነበረ። እንደዛ የሚባል ነገር የለም ምን አሰበሽ ነው ምናምን እያላት ነበረ። ሁሉንም ነገር ግልጹ መናገርም አልፈለገችም። ያው ለመደበቅም ደግሞ ዳርዳር አለች። ስለዚህ እሱ ነገር ትንሽ ዋጋ ሳያስከፍላቸው አይቀርም። ሰውየው ደግሞ ያሽጉ ስለተኮሰበት ምናልባት ሞገስን ሊከሰው ይችላል የሚል ፍራቻ አለ። ከተከሰሰ ደግሞ በእርግጠኝነት ይታሰራል። ያው ዝሮ ያለው አማራጭ እንደዛ ነው። ይታሰራል ሞገስ። ከስር በኋላ ህግ የወሰነበትን ነገር ግዳጁን ጨርሶ መውጣት ነው ያለበት እንጂ ሌላ ነገር ምንም መንገድ ስለሌለ ማለት ነው። በጣም አስቸጋሪ ነው ቢሆን ወይ መድብል ሰምቶ እነዚህኞቹ ነብሩ ገብተውበት ቢሆን ነገር ይሹ ለነገሩ ከነሱ በላይ ማን ነው ሞገስ በራሱ መቻወቅ። ስለዚህ ሉላ እዚህ ጋር መናገር አለባት ትላላችሁ። ሌላውን ቤተሰቦቻችን በቀጣይ ክፍል እንገናኝ። ሰላምታዬ በያላችሁበት የዓለም ዳርቻ ድረሳችሁ። ላይክ ያደርሳችሁ ላይክ አድርጉ። ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኑ። መልካም ጊዜ በያላችሁበት። ባይ ባይ።